ዛሬ የዓለም ፖለቲካ የሚያናውጥ ያልተጠበቀ ክስተት ተከስቷል። እንደ ሰሞኑ ትናንሽ ድሮኖች ሳይሆኑ ከኪየቭ ወደ ሞስኮ የተወረወረ የሰላም ጥሪ ተልኳል። ፕሬዝዳንት ዘለንስኪ ለቭላድሚር ፑቲን ፊት ለፊት እንገናኝ ሲሉ ለፑቲን ግርምት የፈጠረ መልእክት የላኩ ይመስላል። ከዚህ የሰላም ጥሪ ደብዳቤ ጀርባ የድሮንና የሚሳኤል ጥቃቱ እንደቀጠለ ነው። አሜሪካን በኢራን ጦርነት ተጠምዳለች። ሩሲያም 9 ሞት መጣ እንዳሉት የበርካታ ሀገራት ጥምር የሆነውን የሩሲያን ውድቀት የደገሰውን የዩክሬን ለምድ የለበሰ ሞት አንዱን ግባ በለው ብላ የቻይናና የሰሜን ኮሪያ ምርኩዝ ይዛ እየገጠመች ፑቲን የዘለንስኪ ስላቅ የሚመስል ደብዳቤ ፈገግ ሳያሰኛቸው የቀረ አይመስልም። ዛሬ ዓለምን እያነጋገረ ያለውንና ያልተሰሙ ሚስጥሮችን በዝርዝር ይዘን ቀርበናል። ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ዓለም እንደ ቼዝ ጨዋታ በየቀኑ አዳዲስ ካርዶችን እየመዘዘች ባለችበት በዚህ ዘመን ዛሬ ደግሞ ከምስራቅ አውሮፓ የሰላም ጥሪ ወይስ የፖለቲካ ፌዝ በሚያሰኝ ዜና ተመልሰናል። ለዓመታት ሲናቆሩ የነበሩት የዩክሬኑ መሪ ቮሎዲሚር ዘለንስኪ ለሩሲያው አቻቸው ቭላድሚር ፑቲን ኑ ፊት ለፊት እንነጋገር የሚል ብርቅዬ የሆነ ግልጽ ደብዳቤ ልከዋል። ይህ ደብዳቤ ግን ተራ የሰላም ጥሪ አይደለም። በውስጡ ስላቅ፣ ተረብና ሽሙጥ ያዘለ ነው። እንደ አሶሺየትድ ፕሬስ ዘገባ ከሆነ ይህ ክስተት የዓለምን ዲፕሎማሲያዊ መድረክ እያነጋገረ ይገኛል። የዩክሬኑ ፕሬዝዳንት ቲያትረኛው ቮሎዲሚር ዘለንስኪ በፕሬዝዳንታዊ ድረገጻቸው ላይ ባስፈሩት በዚህ ደብዳቤ ፑቲንን የሞገቱት በዲፕሎማሲያዊ ቋንቋ ሳይሆን ልክ የሰፈር ባለስልጣን በሚያብጠለጥል አነጋገር ዘይቤ ነው። ዘለንስኪ በደብዳቤያቸው እንዲህ ይላሉ። ላለፉት 26 ዓመታት ስልጣን ላይ ቆይተዋል። በእነዚህ ዓመታት በዩክሬንና በሩሲያ መካከል የነበረውን የንግድና የሰላም ግንኙነት ወደ ጥፋት ቀይረዋል። ይህ ጦርነት የአንተ የግል ምርጫ ነው። ጦርነት ያለ በቂ ምክንያት ታሪክም የሚያስታውስ በዚሁ ነው በማለት የ26 ዓመት የሩሲያን ታሪካዊ መሪ ከባለቤቱ ያወቀ ቡዳ ነው እስኪሉ ዘለንስኪ የሩሲያን ሕዝብ ገጸ ባህሪን ወክለው ሙሉ ስልጣን ላይ ተጣብቀዋል ሲሉ ፑቲን በስልጣን እርጅና መዛላቸውንና ሀገሪቱን ወደ ገደል እየመሩ የሚል አንድምታ ያለው ስክሪፕት የጻፈው ቀልደኛው ዘለንስኪ አክለውም ሩሲያ በታሪኳ ለመጀመሪያ ጊዜ በሰሜን ኮሪያና በቻይና ጥገኛ መሆኗን በደብዳቤው ላይ ሲያክሉ ከዩክሬን ጀርባ ከሀያሉ አሜሪካን ጀምሮ እስከ ፈረንሳይ ከዩናይትድ ኪንግደም እስከ ኖርዌይ ድረስ 30 እና 40 ሀገራት ተደጋግፈው ሩሲያን እንዳጠቁ የዘነጉት ይመስላሉ። በዚህም አላበቁም። ከጀርመን ቱርክና ስፔን እስከ ጣሊያንና እስከ ሃንጋሪ ድረስ 50 የደረሱ የሚባሉ የዩክሬን ደጋፊዎች የጦር መሳሪያና የሰው ኃይል ለምነው ታላቋን ዩክሬን አመድ ያደረጓት ዘለንስኪ ዛሬ ፑቲን ስክሪፕት በሚመስል ደብዳቤያቸው ፑቲን ታላቋን ሩሲያ የፒዮንግያንግ ለማኝ ያደረካት ሲሉ በሽሙጥ መናገራቸው ለሰሚው ግራ የሚያጋባ ቀልድ ይመስላል። ቢቢሲ ባወጣው ትንታኔ ይህ የዘለንስኪ እርምጃ የሰላም ጥሪ ሳይሆን የሞራል ልዕልናን የማሳየት ስነ ልቦናዊ ጦርነት ነው ብሎታል። ዩክሬን ለድርድር ከተቀመጠች ሙሉ የተኩስ አቁም ለማድረግ ዝግጁ መሆኗን ገልጻለች። ነገር ግን ይህ ካልሆነ ህልውናችን ለማስጠበቅ ትግላችን እንቀጥላለን የሚል ዛቻ ማዘል መልእክት አካተውበታል። ዘለንስኪ የሰላም ደብዳቤውን ከላኩ ጥቂት ሰዓታት በፊት ለፑቲን አንድ የማስታወሻ ስጦታ ልከው ነበር። ፑቲን በትውልድ ከተማቸው ሴንት ፒተርስበርግ ዓለም አቀፉን የኢኮኖሚ ፎረም የሩሲያ ዳቮስ ሊከፍቱ ሲዘጋጁ የዩክሬን ረጅም ርቀት ተምዘግዛጊ ድሮኖች የከተማዋን ነዳጅ ማከማቻ በማጋየት ሰማዩን በጥቁር ጢስ አጥቁረውት ነበር። አሶሺየትድ ፕሬስ እንደዘገበው ዘለንስኪ በደብዳቤያቸው ድሮኖቻችን 1000 ኪሎ ሜትር በላይ አቋርጠው መድረክን ሊያደምቁ መምጣታቸው አስደስቶናል። ይህ የአቅማችን ማብቂያ አይደለም ብለዋል። ዓላማውም ፑቲንን በገዛ ሜዳቸው በዓለም አቀፍ እንግዶች ፊት ለማዋረድ ያለመ፣ በአንድ በኩል የሰላም ጥሪ፣ በአንድ በኩል ድሮን መላካቸው። ፑቲን በሴንት ፒተርስበርጉ መድረክ ላይ ቆመው ስለ ደብዳቤው ሲጠየቁ ፊታቸው ላይ የንቀት ፈገግታ እያሳዩ የዘለንስኪን ድብቅ ፍላጎት ለመለየት ሳያስቸግራቸው አልቀረም። በአጭሩ ፑቲን ከሱ ጋር ለመገናኘት ምንም አይነት ምክንያት አይታየኝም በማለት በሩን ዘግተውታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ዘለንስኪ መነጋገር ከፈለገ ወደ ሞስኮ መምጣት ይችላል በማለት የማይመስልና ፌዝ የተቀላቀለበት ምላሽ ሰጥተዋል። ይህ የ21ኛው ክፍለ ዘመን ፖለቲከኞች ኃይልና የዲፕሎማሲ ፖለቲካዊ በላይነታቸውን ለማሳየት ሲባል አንድ የሀገር ህልውና የሰው ህይወትና ኢኮኖሚ መስዋዕት መሆኑ አሳዛኝ ነው። ፑቲን በመድረኩ ላይ የሩሲያ ኢኮኖሚ ከምዕራባውያን ማዕቀብ አምልጦ እያደገ ነው ቢሉም ነገር ግን ከዚህ ጀርባ ያለው ሚስጥር ሌላ ነው። የሩሲያ የገንዘብ ሚኒስቴር ሾልኮ የወጣው መረጃ እንደሚያሳየው ሀገሪቱ 40% በጀቷን ለጦርነት መድባለች። በዚህ ምክንያት የኢኮኖሚ ጉድለቷ በ2026 ጣሪያ ነክቷል። ፑቲን በውስጥ ኢኮኖሚ ምስጥ እየበላቸው መሆኑን የምጣኔ ሀብት ባለሙያዎች ይናገራሉ።
ወደ ማዶ ስንሻገር ዋሽንግተን ዲሲ ውስጥ ያለው ድባብ ደግሞ ሌላ ነው። አሜሪካ በአሁኑ ሰዓት ሙሉ ትኩረቷን በእስራኤልና በኢራን ጦርነት ላይ ስላደረገች ዩክሬን የተረሳች ትመስላለች። ዘለንስኪ ይህንኑ በደብዳቤያቸው ላይ ጠቅሰው ነበር። አሜሪካ በኢራን ጉዳይ ላይ ተጠምዳለች ብለን መጠበቅ የለብንም ብለዋል። በዋይት ሀውስ የሚገኙት ፕሬዝዳንት ዶናልድ ትራምፕ ይህን የዘለንስኪ ጥሪ ሲሰሙ በጣም ጥሩ እርምጃ ነው፣ ተገናኝተው መጨረስ አለባቸው፣ እኛም ትልቅ ሚና ተጫውተናል ሲሉ ለጋዜጠኞች ተናግረዋል። የትራምፕ አስተዳደር የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በበኩላቸው ጦርነቱ ወደ ከፋ ደረጃ እንዳይሄድ ስጋታቸውን ገልጸዋል። ከትዕይንቱ ጀርባ ግን አሜሪካና አውሮፓ የዩክሬንን ጦርነት በገንዘብ መደገፍ እጅግ አሰልችቷቸዋል። ይህ የዘለንስኪ የሰላም ጥሪ የፖለቲካ ካርዳቸውን ከማሟጠጣቸው በፊት ምዕራባውያን ለማስደሰት የተወረወረ የመጨረሻ ሙከራ ሊሆን ይችላል ብለው የሚተነትኑም አሉ። በማጠቃለያችን የዘለንስኪ የፊት ለፊት እንገናኝ ግልጽ ደብዳቤና የፑቲን ትርጉም የለሽ ምላሽ የሁለቱ ሀገራት ጦርነት ወደ አዲስ ምዕራፍ አሸጋግሮታል። ዘለንስኪ ፑቲንን ጊዜ አልቋል፣ እርጅና ተጭኗል፣ በቻይና ጥገኛ ሆነሃል ብሎ ሲሳለቅ፣ ፑቲን ደግሞ የዘለንስኪን የፕሬዝዳንትነት ህጋዊ ጊዜ ማብቃቱን ከ2024 በኋላ ምርጫ ባለማካሄዱ በማንሳት ዘለንስኪ ህጋዊ መሪ አይደለም እያሉ ይገኛሉ። እውነታው ግን ነው። በፖለቲከኞች የቃላት ጦርነትና የድሮን ድርጅት መካከል እየረገፈ ያለው ምስኪኑ የዩክሬንና የሩሲያ ህዝብ ነው። አሜሪካ በኢራን፣ ሩሲያ በቻይና፣ ዩክሬን በምዕራባውያን ዓለም የጥቅም ድር ላይ ተተብትባለች። የዚህ ጦርነት ማብቂያ አሁንም በጭጋግ የተዋጠ ነው። የሰላም እርግቧ ክንፏ ተሰብሯል። የፖለቲካው ጅብ ግን አሁንም እያጓራ ነው። የዛሬ ዘገባችን ለዓለም ቀጣዩን ዜና መልካሙን በመመኘት እንጨርሳለን። ይህንና መሰል የዓለም አቀፍ ፖለቲካ ሚስጥሮችን፣ ያልተሰሙ እውነታዎችን ወደ እናንተ ማድረሳችን እንቀጥላለን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ መረጃ እስከምንገናኝ ቸር ያቆየን።